ሰላም ሰላም ወገኖቼ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? እታችሁ ወንጌላዊ ጸገነት ነኝ። በመልእክቴ የተባረካችሁ እንዳላውቃለሁ። ጌታ የተባረከ ይሁን ወገኖቼ። ስሙ ደግሞ አንድ ፋኖ ያጋለጠውን አሎ አቤት ጌታዬ ያናግራቸዋል፣ ራሱ ያጋልጣቸዋል። ስሙ ፋኖ ያለው ደጋፊ ማን ነው ከተባለ ምንም መሸፋፈን አያስፈልገውም። እኔ የኦርቶዶክስ ሃይማኖት ተከታይ ነኝ። እኔ አባት አለኝ። የሃይማኖት አባቴን አከብራለሁ። የመጀመሪያው ደጋፊ የሃይማኖት አባት ነው። ሲደግፈን ሲያበረታታን የቆየ እንዴት ከተባለ አንድ ካህን እኮ የንስሐ ልጁን በዚህ ውጊያ ከሞት ንስሐ አያስፈልግም፣ ንስሐ ገብታል፣ በዚህ ውጊያ ከሞት አንተ መንግስተ ሰማያትን ትወርሳለህ እየተባለ የሚሰበክበት ሁኔታ ነው ያለ አባል። በሀገረ ስብከት ትላልቅ አመራሮች ፋኖን እንድንዋጋ ያበረታቱናል። ዋናው ያበረታቱን በሀገረ ስብከቱ ትላልቅ አመራሮች ጳጳሶች ናቸው። አሎ ሚስጥር ወጣ። ልብ በሉ ደግሞ ስሙ። ፋኖ ማለት የመጽሐፍ ቅዱስ ቃል ነው። ፋኖ ማለት የመጽሐፍ ቅዱስ ቃል ነው። አዎ ቃሉማ ሊሆን ይችላል። እየተከተለ ያለው ኃይል ግን እውነት የመጽሐፍ ቅዱስ ቃል ጠብቆ ነው ወይ? እኔ ፋኖ ምን ማለት እንደው በመጽሐፍ ቅዱስ አላውቀውም። ይሄንን አልገለጻችሁልንም። እኛም ተጽፎ እንደሆነ አላነበብንም። ምን ማለት ነው ፋኖ? አላውቅም። ግን ስራችን የፋኖ ስራ እንደ መጽሐፍ ቅዱስ ውስጥ መልካም ስራ አይደለም ብሏል። ይሄ ፋኖ ነው የሚናገረው። ጉድበል ዘንድሮ ጉድበል እግዚአብሔር ሲያጋልጥ እኮ ነው። እግዚአብሔር እያጋለጣቸው እራቁታቸውን እያሰጣቸው ነው። ይሄው ጉድበል ዘንድሮ። ከዛስ እናቱን የገደለ ፋኖ አለ። እናቱን በሶስት ደብድቦ ይገድላል። የክፍለ ጦር አመራር ነው አለው። ለዳኑ መረጃ መስጠት እናቱን የገደለ ማለት ነው። የገደለበት ምክንያት እንዴት እንደው ታውቃላችሁ? እናቱ ራብ ጠማኝ ብላ እየለመነች ነው የምትበላ። 50 ሺህ ብር እንችላታል በቦታው ስለነበሩ። እንዳትለምኝ የኔ እናትማ መለመን የለብሽም እንዳትለምኝ አላት። አይ ልጅ ይሄን ገንዘብ ስታመጣው እኮ ህዝብ እያስለቀስክ ነው። ከድሃዎችና ከኔ የቢጤ ያመጣውን ገንዘብ ማን ያልበላም? እኔ እየለመንኩ እበላለሁ ስትለው በዚህ ቃል ነው ደብድቦ ይገድላት። እናንተ በሌላ መንገድ ልትስሉ ትችላላችሁ። እናቱም ይገድል ነው ማን አለ? ተገነደ ደገፉ አላለች መረጃ። እናንተ የሃይማኖት አባቶች ለፋኖ ለምንድን ነው መረጃ የምታቀብሉት? ለምንድን ነው ተላላኪ የምትሆኑት? ለምንድን ነው ፋኖ የምትደግፉት? በዚህ ልክ እያዋረዷችሁ ህዝቡን እያንገላቱ አይደለም ወይ? ሴቶቹን እየዘረፉ እየደፈሩ አይደለም ወይ? ለምንድን ነው የሃይማኖት አባቶች ፋኖን የምትደግፉት? እንትን መረጃ የምታቀብሉት? እንዲህ ያሰጣችኋል፣ እንደዚህ ያሰጣችኋል። በዘርና በሃይማኖትና በዚህ በጥላቻ በጦርነት የታሰራችሁ እናንተ ኦርቶዶክሳውያን ከላይ ያላችሁ ካህናት ይዛችሁ እየጠፋችሁ ያላችሁ ትውልድ እግዚአብሔር ይፋረዳችኋል። አሁን ግን ተጋልጣችኋል። ምንም አይነት መሸሸጊያ የላችሁ። እግዚአብሔር ምስክሬ ነው። ኦርቶዶክስ ቶሎ ብላ ተሯሩጣ በክርስቶስ ኢየሱስ ጉያ በንስሐ ካልገባችሁ እየተፈረካከሰ ነው። አይናችን እያየ እግዚአብሔር እያጋለጣችሁ ነው ያለው። ቤተክርስቲያን አሁን በጣም ሲሪየስ ሆነን ለኦርቶዶክስ ቤተክርስቲያን ልንጸልይ፣ እውነት ልንናገር፣ ወደ እግዚአብሔር ቃል ተመለሱ ልንል ግድ ይለናል። በዚህ ወቅት በኦርቶዶክስ ቤተክርስቲያን በተለይ በሃይማኖት አባቶች የምናየው ነገር አገሪቷን የበለጠ ወደ ማቅ እየከተተ ወደ አመጽ እየከተተ ትውልድን እያስጨረሰ ያለ። እነሱ ምንም አይሆኑ፣ ትውልድ ግን ያልቃል። እሳት ይቆሰቁስና ዞር ይላሉ፣ ለኩሰው ዞር ይላሉ። የሚናገሩትን ስሙልኛው። ከማንኛውም ፖለቲካ ድርጅት ኃይል አለን። ከአብይ የበለጠ ትጥቃለን። አብይን ማንበርከት ይቻላል ቤተክርስቲያኒቱ ኃይሏን ከተጠቀመች። አሁን ፋኖ ምን እያደረገ ነው? ፋኖ ብቻ አይደለም፣ ይህም መንግስት የሚቃወመው ሁሉ መንግስት እየወረወረውን ብትር እየቀለበ ወደ መንግስት እየወረወረው ነው ያለው። በክርስትና በመጽሐፍ ይቀትልዎ በመጽሐፍ በሳይት የመዘዘ በሳይት የገደለ በሳይት ይገደል ዘንድ ይገባዋል። አረ የኛ ትጥቅ የክርስቲያን ትጥቅ የሰማዩ መንግስት የእረኛው ኢየሱስ ክርስቶስ ነው። ትጥቃችን የወንጌል ቃል ነው። ትጥቃችን እውነት ነው። ትጥቃችን የራስ ቁር የመዳን ራስ ቁር ነው። የመንፈስ ቅዱስ ሰይፍ ነው። የእምነት ጋሻ ነው። እግዚአብሔርን ግን ልትፈሩ ይገባል። እኔ የምለው ቤተክርስቲያንንና መንግስትንና ፋኖንና ጦርነትንና ምን አገናኘው? ቤተክርስቲያን እኮ የሃይማኖት አባቶች ፍቅር ሰብከው አንተም ተው አንቺም ታይ ብለው ጦርነት ሊያስቆሙ ሞት ሊከለክሉ ትውልድ ሊያስታርቁ ሲገባ በግልጽ የሆነ አመጽ መቀስቀስ። በጣም የሚገርመው ነገር ደግሞ ፋኖ የሚባለው ይቅርታ አድርጉልኝ እኔ አይ ዶንት ኬር ማኖ ምንድነው? ማኖ ነግ ምንድነው? ፋኖ ምንድነው? ማንትስ ምንድነው? አይ ዶንት ኬር። ግን ከእግዚአብሔር ጋር ስትነካኩ ኬር አለኝ። ምናገረው አቀርባለሁ። ከእግዚአብሔር ጋር ስትነካኩ
እናንተ በምትናገሩት የተነሳ ትውልድ እያለቀ ዋጋ እየከፈለ አይደለም ወይ? እናንተ እኮ የምትናገሩትን አትሰሩትም። እንደውም እዚህ ጋር አንድ ቃል አለኝ ማቴዎስ 23 ከቁጥር 3 ጀምሮ 3 ቁጥር 4 ባድና አስቸጋሪ ሸክም ተብትበው በሰው ትከሻ ይጭናሉ፣ እነርሱ ግን በጣታቸው እንኳ ሊነኩት አይወዱም። ለሰውም እንዲታዩ ስራቸውን ሁሉ ያደርጋሉ። ስለዚህ አሸንክታባቸውን ያሰፋሉ፣ ዘርፉንም ያስረዝማሉ። ቁጥር 6 በምሳም የከበሬታ ወንበር ስፍራ በምኩራብ የከበሬታ ወንበር ይጠብቃል። ይሄ ነው በቃ የነሱ ስራ። ካህናቶቹ መርዝ እየረጩ ነው በትውልድ መሃል። ካህናቶቹ አመጽ እያወሩ ነው በትውልድ መሃል። ይሄ ነገር ደግሞ ዋጋ ያስከፍላል። እባካችሁ እናንተ ካህናት ተመለሱ፣ ተመለሱ፣ ወደ እግዚአብሔር ጩሁ። ግብረ ሰዶም በቤተ ክህነት አሁን ይሄን ማን ያምናል? ማን ያምናል? አሁን ይሄን ግብረ ሰዶም በቤተ ክህነት ተስፋፍቶ ትናንሽ ወጣቶችን እየቀጠፉ እያበላሹ ነው ያሉት። ይሄንንም ራሳቸው ቁጭ ብለው ያወሩታል። አሁን እዚህ ያሉ ቤተክርስቲያን ውስጥ አሉ የምንላቸው ሰዎች ወደው አይደለም የገቡት፣ መጀመሪያ ተጠቅተው ነው። አሁን ሊገነዘብ ይገባል። ይሄን ቪዲዮ የሚያይ ሰው ማንም ወደው የሚገባ የለም። እዚህ አጸያፍ ውስጥ ግን ዲቁና ሰጣልን በሚል ሰበብ ይገናኛቸዋል። አገልጋዮች ጋር ወሬውን ስጠይቅ እኔና እሱ ስንጠይቅ ያኔ ስንሰማ እሱ የቆየ ይሏል። አባ ጋር ደስጠይቅ እሱማ እንደዚህ እኮ ይሏል። ግን አብረው ቆማሉ። ቅዳሴ ላይ አብረው እንትኑ ላይ ያሉ ይዘማሪው ላይ ያሉ አብረው ምኑ ላይ አብረው ምንድነው ተፈቅዷል ወይ እስከ ማለት ነው እኛ የሚሰማኝ ነው። በጣም አሳፋሪ ነገር የ10 እና የ9 ዓመት ልጆችን ሚስጥር እናሳየዋቸዋለን እያሉ እዛ ቤተክርስቲያን እኮ ነው። በጣም ያሳዝነው ነገር ግን የወንጌል አማኞችን እኛ በጣም ነው የምንቃወመው፣ በጣም ነው ፊት ለፊት ነው የምንቃወመው። ግን ወንጌል አማኞች በዚህ ነገር ኦርቶዶክሳውያን በጣም ይከሳሉ። በዚህ ነገር ግብረ ሰዶም ናችሁ፣ ግብረ ሰዶም ናችሁ። የራስህን እዛው ይኸው አወጣኸው ዛሬ አንደበት። ቤታችሁን አጥሩ። መጀመሪያ እንደ እጅ መንሻ ልጆችን ሚስጥር እናሳያቸዋለን እያሉ እንደ እጅ መንሻ እነዚያን ልጆች የሚያበላሹ ሊቀ ዲያቆናት አሉ። የሚያበላሸው ማን ነው? ሊቀ ዲያቆን። አብሶ ወደኛ ቤት አካባቢ ደግሞ ስንመጣ የ10 ዓመት የ9 የ8 ዓመት ልጆችን ሚስጥር እናሳያቸዋለን እያሉ እንደ እጅ መንሻ እነዛን ልጆች የሚያበላሹ ሊቀ ዲያቆናት አሉ። ትልቁ ትንሹን ሲያበላሽ ማለት ነው። ነገሩ የከፋ ነው። የቤተ ክርስቲያን መምህራንና አባቶች ሁኔታውን ያውቃሉ። ለምን ዝም እንዳሉ አልገባኝም ማለት ሲናገር እኔ አባቶች ወይ ደግሞ የቤተ ክርስቲያን መምህራን አገልጋዮች እውነት ያውቃሉ፣ እያወቁ ግን ለምን ዝም እንዳሉ ነው ግራ የሚገባኝ። እነርሱም የዚህ ርኩሰት ጉዳይ ስላለባቸው ሊሆን ይችላል። ሌላ ምን ሊሆን ይችላል? ሰምተው ዝም ካሉ ይሆነው ሌላ ምንም ምክንያት ሊሆን አይችልም። ተባባሪ ያለበት ሰው ነው ዝም የሚለው። ሌላ በጣም የገረመኝ ነገር አንድ ሙሉ አብነት ትምህርት ቤት አንድ ከውጭ የመጣ ፍሬንች የአብነት ትምህርት ቤት አስተማሪውን በዚህ ግብር ይገናኘውና በግብረ ሰዶም ይገናኘውና የአስተማሪ ደግሞ ተማሪዎች በሙሉ በክሎ የአብነት ትምህርት ቤት ተዘግቷል። ጉድበል ዘንድሮ። ኮሜዲያን እሸቱ ደግሞ ምን አለ ከሃይማኖት ላይ እጅህን ብታነሳ፣ ከሃይማኖት ላይ እጅህን አንሳ። ሃይማኖትን እምነትን ማስተካከል ከፈለክ፣ ወደ ብርሃን መምጣት ከፈለክ መጽሐፍ ቅዱስ አንብብ። ልጅ ነህና ይገባሃል፣ ይገለጥልሃል። አለበለዚያ ግን ኮሜዲያን እሸቱ ቄሶቹን ሰብስቦ እየተቀባበሉ ጥያቄ እየጠየቀ መልሱንም እኮ ያውቀዋል። ጥያቄ የሚጠየቀው እኮ ከሁለት ወገን አድርጎ ነው። እነሱ እንደዚህ ይላሉ፣ እነሱ እንደዚህ ይላሉ፣ እንደዚህ ምን ማለት ነው ይላል፣ ይጠይቃል። መልሱን እኮ ያውቀዋል። አሃ መልሱ ለካ ይሄ ነው አሃ ትላለህ። ኢየሱስ ክርስቶስ እውነት መካከለኛ ነው፣ እነሱ እንዳሉት አማላጅስ ተብሎ ይገለጻሉ። ስለዚህ መጀመሪያ ከመጽሐፍ ቅዱስ ውጪ ያሉ መጽሐፍትን መቀበል ይቻላል ወይ የሚለው ላይ አሳምኑኝና ከዛ በኋላ ነው የምንቀጥለው። እውነተኛ ጠያቂ ግን ከወንጌል አማኞች አንድ ያስቀምጥና ወንጌሉ በደንብ የገባቸው ከካህናቱ ደግሞ አንድ ያስቀምጥና በተረት የተሞሉትን ከሁለቱ ደግሞ ጥያቄ ይመጣል። ያኔ ትክክለኛው መልስ ከመጽሐፍ ቅዱስ ይወጣል። እኔ መልሱን ልስጥ ይልቅስ አንደኛ ጢሞቴዎስ 2:5 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ ይላል። ማን ነው? እርሱም ሰው የሆነ ክርስቶስ ኢየሱስ ነው። አለቀ። ሮሜ 8:34 የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። መልሱን እኔ ሰጠው። ከየት? ከመጽሐፍ ቅዱስ። ቄሱን አባን መጠየቅ አያስፈልግም። ከቄሶቹ ላይ አይንንም እጅህንም አንሳ። በገንዘብም አያዋጡህም። ባለፈው እንደዛቱብህ በመተት በመናምን ይቀጩዋል። ተጠንቀቅ። ራስ መጽሐፍ ቅዱስ አንብብ፣ ያበራልሃል ጌታ። ላንተ ያለኝ ምክር ይሄ ነው። ደግሞ የገረመኝን ልንገራችሁ።
ደግሞ እኮ በአደባባይ ነው የሚናገሩት። ይፈሩ መሰላችሁ እንዴ? ስሙ ያሉትን አንዱ ካህን የቀድሞ አያቶቻችን ቤተ መንግስት የሚኒሊክ ቤተ መንግስት እንፈልገዋለን። አረው ማጥራት ካስፈለገን ምንጩን ነው። ምንጩ ደግሞ የአያት የቅድመ አያቶቻችን ቤተ መንግስት የሚኒሊክን ቤተ መንግስት እንፈልገዋለን። መንግስቱንም ክህነቱንም እንፈልገዋለን። አሁን እኛ የምንፈልገው አብይ አህመድን እሱን የሚደግፉትንም በሚገባቸው ቋንቋ አነጋግረን የሚኒሊክን ቤተ መንግስት እንፈልገዋለን። አያችሁ፣ ሚኒሊክ የለም አባቴ፣ ሚኒሊክ የለም። አሁን ወደኋላ ሄዳችሁ መዘዝ አታምጡ። ይሄ ነው ትውልድን የአባት ዕዳ ልጅ መከራ ውስጥ የከተተው። የሚኒሊክ ቤተ መንግስት ማቋቋም ማን ነው? ሚኒሊክ እኛ ምን አገባን? ጌታ ኢየሱስ ሊመጣ ነው። መቋቋም ያለባት ቤተክርስቲያን ናት። መነሳት ያለባት ቤተክርስቲያን ናት። ይሄ ከሆነ ህልማችሁ እግዚአብሔርም አይወደውም። ዋጋ ትከፍላላችሁ። እናንተ ካህናት መስቀል በአንድ እጃችሁ ይዛችሁ በሌላ በዚህ አንደበታችሁ አመጽ ምትሰብኩ